የተሸወሩት ምንድነው? መብታቸው ማላዘን ነው። መብቱ ሁሉ ጊዜ የሚያላዝን ሰው እብድ ነው። አንድ ቀን እንኳን ዋንጫ ጣሳን በልተናል። እውነቴን ነው ማለት ምን ሴት ከዛ ፕሬዝዳንት ተጠሩ። እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም። በሴትዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የእመቤታችንን ስልጣን በዛ ምሽት ማርያም ሆነ ኢየሱስ እዛ አዳራሽ አልመጡም። አንድ ሰባኪ ሳያነብ ካወራ አይምሮ ሳይበላ እያገሳ ነው። ጨጓራው አሲድ እንደሚተፋው ጭንቅላቱ አሲድ ይተፋል። ስለዚህ ያ ንባብ እንመክራለን። ስለዚህ መጽሐፍ መነበብ አለበት። እንደውም አንበበ ማለት ነበበ ተናገረ፣ አንበበ አናገረ ማለት ነው። አነበበ ማለት ወረቀቱን አናገረ ማለት መጽሐፍትን ማነጋገር ማለት በእኛ በቤተሰብ ስናስተምር ማለት ነው። ነጋሽ ያለን ሁሉ መራሳት ብያኔ ይሰጣል። ማነጋገር መጽሐፉ ማነጋገር። ለምሳሌ መጽሐፍ እጃችሁ ላይ ካለ እኮ ብቻችሁን አይደላችሁ ማለት እንደውም ምን ያው ፍቅር እስከ መቃብር ወይም የጋሽ ኃይለ መለኮትን ጉንጉንን ሳነብልኝ እነ ቀኛዝማች ማን ናቸው? በላይነህ እነ ይክንዱ ደጅጥሩ እነ ደጅጥሩ እነዛ ሁሉ እነ ልክነሽ እነዛ ሁሉ ገነሳ ልጃቸው መጣ። አባቴ ደግሞ እንደው አሞኝ ነው ሰውነት ነው ምግብ ብላ ምን አልወጣ። አዎ እኔም አውቀዋለሁ። ቤገርሞት እንደዚህ ጁሱንም ወተቱንም የዶሮ ተፈትፍቶ ቢበሉ በጣም ጥሩ ነበር ትላቸዋለች። ሰውየው ሁሉ የላቸውም። በኋላ ሰውየው ምን ብሎ ጥሩ ነው የኔ ልጅ ገዝቼሻለሁ ነገ ይዘሽኝ ገዝቼሻለሁ አያችሁ አሁን እስኪ የኦሮሞ ፖለቲከኞች ለኦሮሞ ሕዝብ የሚያወሩለት የአማሮች ሞት ለአማራው የሚያወሩለት የትግራይ ፖለቲከኞች ለትግራይ ሕዝብ የሚያወሩለት የሚበላውን ባሻ ላይ የሚያወሩት ወሬ አይገናኝም። እነሱ ስለ ሲንጋፖር ያወራሉ፣ እኛ ግን ሳራ ባላ ነው ያለን። አይገናኝም። ስለዚህ እኔ አንዳንድ ጊዜ ሚዲያ ደራሲያን የመድረክ ሰዎች ስለሆን ቋንቋ መጠንቀቅ አለ። በጣም እኔ አሁን ቲክቶክ ላይ የምሰማቸው ዩቲዩብ ላይ የምሰማቸው ሰው በዚህ ልክ ሊባልግ ይችላል እንደለለ በዚህ ልክ ሊበላሽ ይችላል። እኔ አሁን 4 5 6 7 ሆነ ወንዶችና 1 5 ወንዶችና 1 2 ሴቶች ዝም ብዬ ስራዬ ብያጠናቸው ሰዎች አሉ። ውጭ ሀገር ናቸው ግማሾቹ፣ አብዛኞቹ የሚሳደቡ ስድብ ትልልቅ ሰዎች ናቸው። 40 50 ዓመት ይሆናቸው። እነዚህ እንዴት ጥያቄ የጠየቁት ነው ልጅ ያላቸው የለችስ ታጣሩልኝ ነው። እንዴ ልጅ ያለው ሰው እንዲህ ያለ ልቅ ሲሆን እንዲህ ያለ ባለጌ ሊሆን አይችልም። ኃላፊነት ይሰማዋል። ልጁ እኮ ያንን ፕሮግራም እኮ ይሰማዋል። አባቴ እንዲህ ልቅ ነው ባለጌ ነው እንዴ? ያው ልጆችን እውነቱን ለመናገር በሚማሩ እዛ ሀገር ላይ በመሬት የሌሉ በተግባር የሌሉ ድርጅቶች አሉ። ድርጅት ተቋቁሞላቸው ግን ይሉ ያው ስፖርት እግር ኳስ ፌዴሬሽን ነው ብራዚል ሆን ይገባል፣ እንግሊዝ ሆን አሁን እኛ ጋር አይገባኝም። ለምሳሌ ምንድነው ለምንድነው የተቋቋመው? አንድ ቀን እንኳን ዋንጫ ጣሳን በልተናል። እውነቴን ነው ማለት እና ዞዞ ሴት በዛ ፕሬዝዳንት ናቸው ተጠሩ። እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም። በሴትዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የእመቤታችንን ስልጣን በዛ ምሽት ማርያም ሆነ ኢየሱስ እዛ አዳራሽ አልመጡም። ሊመጡም አይችሉም። እኛ መለኪያውን ስለምናውቅ እንዴት ሊመጡ መለኪያውን እኛ እናውቃለን፣ መመዘኛውን እናውቃለን። ማርያምም አልመጣችም ልጁ ስለጠራ፣ ኢየሱስም አልመጣም ሴትዋ ስለጠራችው። አዳራሹ የወጣቶች ስብስብ ነው። እንደዚህ አይነት ስብስብ እኔ ከስነ ጽሑፍ አንጻር ከምን አንጻር መመዘኛ ሰጥቼ ሳይሆን በአሁኑ ጊዜ ወጣቱ የሚሰባሰብበት ስለቸገረው ምክንያት ፈልጎ በዚህ ተሰባስቦ ሲጫወቱ ሲያጨበጭብ አገኘሁ። በጣም ነው ደስ ያለኝ። እኔ እዛ ላይ ሃይማኖት ባይነሳ መነሳቱን ያበሳጨኝ እንጂ የተሰበሰቡበት ምክንያት ብዙ እንትን አላለኝም። እኔ አንድ ወዳጅ ደውሎ ሰገጠ ምን ማለት ነው አለ። ግዕዝ ነው ወይ አለኝ። አይደል ሊል የፈለገው ስለገባኝ አላውቀውም። አንድ ማብራሪያ ብሰጥ ምን ሊፈጠር እንደሚችል አውቀዋለሁ። ወይ ደግሞ ወይ ተቃውሞ ነው አላውቀውም። አማርኛውን ያመጡት ሰዎች ጠየቃቸው ብዬ ዘጋው። እና አንዳንድ ጊዜ አሁን ኢትዮጵያ ውስጥ የገጠመን ፈተና ምን ነው? ሃይማኖትን ያለ ቦታው መደንጎር፣ ብሔርን ያለ ቦታው መደንጎር። አንድ እኮ ነጋዴ ሱቁ ሲከስበት እኔ የዚህ ቋንቋ ተናጋሪ ስለሆንኩ ነው ለማለት እኮ እየቃጣው እኮ ነው።
ምን ያህል የዘቀጠ የቆሸሸ የተበላሸ የነተባ አይምሮ የመነቸከ ህሊና ያደፈ ልቡና የደነቆሮ ጆሮ እንደደረሰ በጣም ማለት የሌለው ጅል ያለ ቀብድ ያለ። አሁን የኢትዮጵያ ብሔር ብሔረሰቦች የተሸወሩት ምንድነው? መብታቸው ማላዘን ነው። መብቱ ሁሉ ጊዜ የሚያላዝን ሰው እብድ ነው የሚሆነው ይችላል። አይምሮው ነው የሚሰጥ ግዴታ የሌለበት መብት ላይ እጅግ እብደት ነው። እና በዛ በ69 ዓመት ሁሉ በየቦታው በቃ ያምጻን ደሞዝ ጨምሩልኝ፣ መብታችን ተገፈፈ፣ ተረግጠን ተጨቁነን እነዛን የመሰሉ ጀግኖች እንደው ከነጥፋታቸው እንደናክሉ ሀብተወልድ አይነት አይደለም ይችን ጠባብ ሀገር ኢትዮጵያን ቀርቶ አፍሪካን የተባበሩት መንግስታትን መብራት የሚችል ጭንቅላት ያላቸው የአፍሪካ አንድነት ድርጅት ከመላው አፍሪካ መጥቶ ኢትዮጵያ እንድትተከል ጊዜያቸውን ገንዘባቸውን አካል የሰዉትን ሰዎች አካል በነቆ ነው የሸኘናቸው። ታውቃላችሁ እንደው እና ስራ አለቃቸው መጥተው እኮ አፈራረሱ ቁጭ አልኩ። ከዛ በኋላ በዛን ጊዜ ምን ተባለ ይባላል ታዲያ አንድ ቤተክርስቲያን ስሙን አልጠራ አንቀድስ መብታችን አልተጠበቀንም ብሎ ካህናቱ አበዙ ይውላችሁ። ከዛ በኋላ በየዘመኑ የሚሰበክ መስሎ እንግዲህ ሶሻሊዝም እና ክርስትና እኮ በመሰረቱ ቀና ሰው ቢይዘው ሶሻሊዝም ማለት ክርስትና ነበር። ግን ዱርዬዎች አሉ ታያችሁ እንደው ይባላል እነዚህ ሀሳብ እነ ስታሊን ገደል ጨመሩት። በኋላ አይደለም ያሻለ ነው በኋላ የመጡ አምባገነኖች እንጂ ሶሻሊዝም በራሱ ሲሰማ ያው እንዳሉት ቀደም ጋጋሻ ያለመለኮት እንዳሉት በቃ አየለ ያሳፈፋል። በለቱ በቃ ዳቦ በዳቦ ወጥን ተጥለጥለጥ በምናብ የምትወር ጅል ያደርጋልና በየዘመኑ የሃይማኖት መሪዎች ዘመን የሚያነባቸው ዘመንን ያለነብ ዘመን ያለበት። በነገራችን በቤተክርስቲያናችን የዘመኑ ሰው ማለትና የሰው ዘመን ማለት አንድ አይነት ነው። የጊዜው ሰው አሁን ዘመን ሐዋርያት ይባላል። የሐዋርያት ዘመን ማለት ነው። የዘመኑ ሐዋርያት ማለት እሱ ድል አሁን እንደኔ አይነት ወዲያ የዘመኑ ሐዋርያት ነው። እነ ቅዱስ ጳውሎስ ደግሞ የነ ቅዱስ ጳውሎስ ዘመኑን ማርከው በስማቸው ያስጠሩ። የሐዋርያት ዘመን፣ የነገሌ ዘመን፣ የነቢያት ዘመን ይባላል። እኛ ደግሞ በግልባጭ ምን እንባላለን? የጊዜው ሰዎች፣ የዘመኑ ሰዎች። ሆድም ብላ እንጂ ጭንቅላት ጥያቄውን አዳፍሮ ይተኛ ኦፍ አድርገናል። ይሄ እንዳይጠይቅ ጥያቄ እንዳይጠይቅ አርፈተኛ በቃ መብትህ ነው ተደሰት ብላ ጠጣ ብለን ቆልፈን ጭንቅላታችንን ሸረሪት አድርጎበት በረው ሞልቶበት እየተንኳኳል። ስለዚህ ጊዜን ማንበብ በጣም ወሳኝ። ወጣቱ ጊዜውን ማንበብ ዘመኑ መዋጀት መቻል። ሶስተኛ ሁኔታን ማንበብ። ሁኔታ በእኛ እንኳን ቤት ያላቸው መሬት ያላቸው ሰዎች አሉ። እዛ መሬት ላይ መሬቱን ስላላነበቡት ቦታውን ስላላነበቡት ባክኖ ቀርቷል ይገርማል። አሁን ደግሞ በእኛ ዘመን የመጡ ደግሞ ብልጦች ደግሞ ብልጥ እንኳን አይባልም ብልሆች ደግሞ በ75 ካሬ ላይ ምን የመሰለ የሚሰርቶ ደግሞ አገኘናቸው። ስለዚህ ሰዎች ቦታው ምን አድርገውታል ማለት ነው? አንብበውታል ማለት ነው። በቀደም ዕለት በፈረንጁ ኖቬምበር በእኛ ህዳር 14 ቀን ሉክዘምበርግ የሚኖሩ ክርስቲያኖችን በእንትን እያስተማርኩ ነበር። በኦንላይን ማስተማር ነበር እና እዚህ ነው የምንኖረው ጋብዘን ሲሉኝ ፎቶውን ቶሎ ጭንቅላቴን አንሳ ለይታ የተፈጠሩና ለጭንቅላት የተፈጠሩ ሞዴሎች ታነሳለህ። ጭንቅላታችን አንሳን እና ሉክዘምበርግ የምንኖረው ሲሉኝ እስቲ ማየት ናት ሀገሪቱ ብዬ መረጃ ሰብስብ አውሮፓ ውስጥ ነው ያለችው። ጠባብ ናት። 700 ሺህ ነው ያላት ህዝብ ነው ያላት። ይሄ ነው የሚባል ጥሬት ያላት ሀገር አይደለችም። እና እዛ ላይ አጠገቤ በዛው ሰሞን አጠገቤ ያነዳች ቲክቶክ ሲያዳምጥ which is the poorest country in world ዓለም ላይ የመጨረሻ ደሃ ሀገር ማን ነው ብሎ ይጠይቅና ሳውዝ ሱዳን which is the richest country in world እና ደግሞ ሉክዘምበርግ በጣም ነው የገረመኝ። እስቲ በምንድን ነው እኔ ደቡብ ሱዳን ጁባ የሚባል ሀገር ይቻላል። ደቡብ ሱዳን እንደው ጎግል